በእናት ስድብ እንዴት አፍ እንዴት ይፈታል? በእናት ስድብ ቋንቋ እንዴት ይጀመራል? ክርስቲያን ሴተኛ መሆን አለበት ወይ? ክርስቲያን ተሳዳቢ መሆን አለበት ወይ? ክርስቲያን ሰካራ መሆን አለበት ወይ? ክርስቲያን ምቀኛ መሆን አለበት ወይ? ክርስቲያን ቀናተኛ መሆን አለበት ወይ? ክርስቲያን ትዕቢተኛ መሆን አለበት ወይ? ክርስቲያን ጉቦኛ መሆን አለበት ወይ? ክርስቲያን ዘረኛ መሆን አለበት ወይ? የኛ ዘር የማይጠፋው ዘር አይደለም ወይ? ሁለተኛ የተወለድንበት ሁለተኛ በክርስቶስ በጥምቀት የተወለድነው እኮ ከማይጠፋ ዘር ነው። በተለይ የሃይማኖት መሪዎች፣ አገርን የሚመሩ የአገር መሪዎች፣ ህዝብን የሚመሩ ህዝብ በቋንቋ ምክንያት ከለያዩት እነሱም ከተለያዩ የሃይማኖት መሪዎች በተለይ በቋንቋ ምክንያት ከተለያዩ ህዝቡን ካለያዩ ክርስትና ነው ወይ ነው የሚለው? ስድብ ርኩሰት ነው ነው የሚለው? ስድብ ርኩሰት ነው። ስካር ርኩሰት ነው። ፋሲካችን ክርስቶስ የታረደልን የተሰዋልን የሞተልን ለዘላለም በጽድቅ በቅድስና ከሱ ጋር ከብረን ለዘላለም ከሱ ጋር እንድንኖር ነው። ከእንደዚህ አይነት ሞት እሱ ያሻግረን። ከሱ በቀር ከዚህ መከራ የሚያወጣን የለም። ሁሉን ቻይ ከሆነው ከሞተልን አምላክ ካልሆነ በቀር ኢትዮጵያውያን በጣም አሁን ፈተና ላይ ነው ያለነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ከትንሣኤው እሁድ በኋላ ያለው ሰኞ ትንሣኤ እሁድ ሆኖ ማለት ነው። የሰኞ ማዕዶት ይባላል በቤተ ክርስቲያናችን። ማዕዶት ማለት መሸጋገሪያ መሸጋገሪያ ማለት ነው። ያም ፋሲካ ከሚለው ጋር ይስማማል። ፋሲካ ማለት ማለፍ፣ ፋሲካ ማለት ማለፍ፣ አንድን ክፉ ነገር ማለፍ ማለት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ ስንመለከት ምን ይላል? ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነት በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም። ከሴሰኞች ጋር እንዳትተባበሩ በመልእክት የጻፍሁላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚወዱትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖት የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉውን በመካከላቸው አውጡት ይላል። ዋናው ቁጥር 8 ላይ ፋሲካችን ክርስቶስ ታርዷልና እና ፋሲካችን ማለት ኃጢአትን ያለፍንበት፣ ኃጢአትን አልፈን ጽድቅን ያገኘንበት፣ ሞትን አልፈን ሕይወትን ያገኘንበት፣ ሲኦልን አልፈን ገነትን ያገኘንበት፣ መርገምን አልፈን በረከትን ያገኘንበት፣ ርኩሰትን አልፈን
ለዘላለም የነበረው የኃጢአት የውርስ ኃጢአት ርኩሰትን አልፈን ቅድስናን ያገኘንበት ኩነኔን አልፈን ጽድቅን ያገኘንበት ፋሲካችን ነው የሚለው። ፋሲካችን ክርስቶስ ነው ነኝ። ፋሲካችን ክርስቶስ ነው። ስለዚህ ማዕዶት ይሄን የምናስብበት ነው፣ ይሄን የምናስታውስበት ነው። ለምሳሌ በኦሪት ዘጸአት ምዕራፍ 12 ከቁጥር 3 እስከ 6 እስከ መጨረሻውን ብናነበው በእውነት ለዚህ ምሳሌ ሆኖ የቆየ አንድ ታሪክ አለ። እስራኤል በግብፅ መንግስት 430 ዓመት ሙሉ በባርነት ተሰቃይተዋል። ይህ ነው የማይባል ስቃይ መከራ ወርዶባቸዋል። እግዚአብሔር ሙሴን አስነስቶ ከግብፅ ወጥተው ነፃነትን አግኝተው በአገራቸው በምድረ ርስት በኢየሩሳሌም እንዲኖሩ እግዚአብሔር ፈቀደ እና ፈርዖንን የግብፅን መንግስት የግብፅን አገር ንጉስ ማለት ነው ፈርዖንን ሕዝቤን ልቀቅ እግዚአብሔር እንዲያገለግለኝ እፈልገዋለሁ ሕዝቤን ልቀቅ ባለው ጊዜ ባለመልቀቁ በሙሴ ያደረ እግዚአብሔር ከ1 እስከ 9 የተለያዩ መቅሰፍቶችን በምድሯ ላይ በግብፅ ምድር ቢያደርግም ልቡ ስለደነደነ ፈርዖን ወይም ባለስልጣኖች ልባቸው ስለደነደነ እስራኤልን መልቀቅ አልፈለጉም። በመጨረሻ ምንድነው የሆነው? እግዚአብሔር ሊያደርገው ያቀደው የወሰነው በኦሪት ዘጸአት ምዕራፍ 12 ላይ እንደምናየው ሙሴ አንድ ነገር ታዘዘ። ሙሴም ሕዝቡን አዘዘ። ያም ምንድነው? እያንዳንዱ ሰው በግ እንዲያርድ የበጉን ደም በበሩ በመዝጊያው በበሩ መቃድ በሚባለው በበሩ እንዲቀባው እያንዳንዱ በበሩ መዝጊያውን ይዘጋል። በበሩ በውጭ የበጉን ደም እንዲቀባ አዘዘ እግዚአብሔር። ከዚያ ምንድነው ያለ? በቀጥታ ይሄ የግብፅን የበኩር ልጆች ከንጉሱ ጀምሮ የማንኛውም ወላጅ የበኩር ልጅ በአንድ ቀን ሌሊት ያልቃል፣ ይሞታል። ሁሉም ከንጉሱ ከፈርዖን የበኩር ልጅ ጀምሮ በኩሮቻቸውን በሙሉ እገላለሁ እና አሁን ይሄ ሞት ሲመጣ መልአከ ሞት ሲመጣ የነሱን የበኩር ልጆች በአንድ ቀን ሌሊት የሚጨርሰው መልአከ ሞት ሲመጣ ደም ካየ ከበሩ ከመቃኑ ላይ ደም ካየ በቃ እነዚህ የእግዚአብሔር ናቸው ማለት ነው፣ ነፃ የሚወጡት ናቸው ማለት ነው ብሎ ያልፋል። የበጉ ደም የሌለበትን ቤት በዚያ ውስጥ ያለውን የበኩር ልጅ ይገላል። ታሪኩ ይሄ ነው እና ያ ፋሲካ ተብሏል። እስራኤል ከሞት ያመለጡበት የእግዚአብሔር በሞተ መልአክ በኩል የግብፅን የበኩር ልጆች ሲጨርስ የእስራኤል የበኩር ልጆች አልተነኩም፣ የእስራኤል ሕዝብ አልተነኩም። ደሙ የታየበት ቤት ነፃ ነው የወጣው። ይህ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ሆኖ ነው የተገኘ። ያ በግ ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ እነሆ ብሎ ዮሐንስ በወንጌሉ እንደነገረን ያ የእግዚአብሔር በግ መድኃኔ ዓለም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በቀራንዮ መለኮት የተዋሃደውን ደሙን አፈሰሰልን። ሞት መለኮት በተዋሃደው ደም የእግዚአብሔር በግ በተባለው በመድኃኔ ዓለም በኢየሱስ ክርስቶስ ሞት ተሸነፈ። የአዳም ዘር በሙሉ በዓለመ ሲኦል የነበረው ሞትን አልፎ ሲኦልን አልፎ ወደ ዓለመ ገነት ተሸጋገረ።
ዛሬም እኛም እንደዚያው ነን። በክርስቶስ አምነን በአብ በወልድ በመንፈስ ቅዱስም ተጠምቀን በሥጋው ደሙ የከበርን ሁላችን ሞትን አልፈራም የሚለው ይሄን ነው። ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ ማለት ይሄ ቂጣ በዓል ማለት ደግሞ ያን ከሞት ያመለጡበትን ከግብፅ ባርነት ነፃ የወጡበትን ዕለት ለማሰብ በዓመት አንድ ሳምንት የቂጣ በዓል ያደርጋሉ። የቂጣ በዓል ያደርጋሉ። አሁን ያ አልፏል ነው ምሳሌ ሆኖ ጥላ ሆኖ አልፏል። አው ያሁኑ የአዲስ ኪዳኑ በዓል ነው የሚለው። የአዲስ ኪዳኑ የቂጣ በዓል አሮጌው እርሾ ያ ያለፈው ሳይሆን በክፋትና በግፍ እርሾም እንዳይሆን ነው። አሁን አሮጌው እርሾ የተባለው ዛሬ ግፍ፣ ክፋት፣ ተንኮል ነው። ይዘረዝራቸዋል። አሮጌው እርሾ ትክክለኛውን የቂጣ በዓል ስናደርግ ማለት ትክክለኛውን ክርስትና በሕይወታችን ስንገልጠው መሆን ያለብንን ይነግረናል፣ አለመሆን ያለብንን ይነግረናል። ምን ይላል? ከሴሰኞች ጋር እንዳትተባበሩ መልእክቴን እጽፍላችኋለሁ። ምክንያቱም ከሴሰኛ ጋር መተባበር፣ ሴሰኛ መሆን አሮጌ እርሾ ነው። ይሄ ገዳይ ነው። ይሄ የዲያብሎስነት ነው። ስለዚህ በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖት የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ በሚለው እውነተኞች ክርስቲያኖችን ቅዱስ ጳውሎስ ለእውነተኞች ክርስቲያኖች ነው ይሄ መልእክት። ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ፣ ሕይወታችሁን ያበላሹታል። መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አገዱኝ? ከክርስትና ውጭ የሆኑ ሰዎች ይህን ሁሉ ቢያደርጉ ምን ይገርማል? የሚገርመው ከክርስቲያኖች መካከል ይህን የሚያደርጉ መኖራቸው ነው የሚለው። በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? እስኪ ፍረዱ። ክርስቲያን ሴሰኛ መሆን አለበት ወይ? ክርስቲያን ተሳዳቢ መሆን አለበት ወይ? ክርስቲያን ሰካራ መሆን አለበት ወይ? ክርስቲያን ምቀኛ መሆን አለበት ወይ? ክርስቲያን ቀናተኛ መሆን አለበት ወይ? ክርስቲያን ትዕቢተኛ መሆን አለበት ወይ? ክርስቲያን ጉቦኛ መሆን አለበት ወይ? ክርስቲያን ዘረኛ መሆን አለበት ወይ? የኛ ዘር የማይጠፋው ዘር አይደለም ወይ? ሁለተኛ የተወለድንበት ሁለተኛ በክርስቶስ በጥምቀት የተወለድነው እኮ ከማይጠፋ ዘር ነው። የመጀመሪያው ዘር ጥቁር፣ ነጭ፣ ቀይ ወይም ማንኛውም ጎሳ የምንለው ነገር ቋንቋ የምንለው ነገር ይሄ ሁሉ ጣፊ ነው። ስለዚህ በሚጠፋው ዘር የማይጠፋውን የዘላለሙን የደስታ ዘር የሕይወት ዘር የጽድቅ ዘር ማጥፋት አለብን ወይ? ክርስቲያን በዘር ይገዳደላል ወይ? በቋንቋ ይገዳደላል ወይ? በጎሳ ይገዳደላል ወይ? በተለይም የሃይማኖት መሪዎች በጎሳ ምክንያት ይለያያሉ ወይ? በቋንቋ ምክንያት ይለያያሉ ወይ? ነው የሚለን የእግዚአብሔር ቃል። ምላጭ ቢያብጥ በምን ይበጣል? አባቶቻችን የሚሉት ውሃ ቢያልቅ በምን ይዋጣል? በተለይ የሃይማኖት መሪዎች አገርን የሚመሩ የአገር መሪዎች ህዝብን የሚመሩ ህዝብን በቋንቋ ምክንያት ከለያዩት እነሱም ከተለያዩ የሃይማኖት መሪዎች በተለይ በቋንቋ ምክንያት ከተለያዩ ህዝቡን ካለያዩ ክርስትና ነው ወይ ነው የሚለው። ይሄ ክርስትና ነው። አሮጌው እርሾ ነው። ይሄን አስወግዱ። ፋሲካችን ክርስቶስ ስለኛ ታርዶልናል፣ ስለኛ ሞቶልናል።
የሞተልን እንዳንሞት ነው። እነዚህም የዘረዘርናቸው ኃጢአቶች ደግሞ ገዳዮች ናቸው። በተለይ ስድብ ይላል። እንዲያውም ማቴዎስ 15 ላይ እንደሚነግረን ስድብ ርኩሰት ነው ነገር ስድብ ርኩሰት ነው። ስካር ርኩሰት ነው። ስለዚህ ዛሬ አንሰክርም ወይ? የምንሰክር ብዙዎች የለንም ወይ? የምንሳደብስ የለንም ወይ? ስድብ የኢትዮጵያውያን የአንደበታችን የቋንቋ መፍቻ አይደለም ወይ? እናቶቻችን ባለማወቅ ሕፃናቱን ቋንቋ መናገር እንዲጀምሩ ቋንቋ መናገር ሲጀምሩ እየተኮላተፉ እናትን መሳደብ በእናት ስድብ በዱላ በጠብ ነው። በጥፊ በለው እንዲበለው እንዲበላት በተለይ በእናት ስድብ እንዴት አፍ እንዴት ይፈታል? በእናት ስድብ ቋንቋ እንዴት ይጀመራል? ደደብ፣ ድንጋይ ራስ፣ አህያ፣ ቅማላ ምንም አይባል ነገር አለ። ደንቆሮ ተብሎ ይሰደባል። ይሄ ሁሉ ርኩሰት ነው፣ ገዳይ ነው የሚል ፋሲካችን ክርስቶስ የታረደልን የተሰዋልን የሞተልን ለዘላለም በጽድቅ በቅድስና ከሱ ጋር ከብረን ለዘላለም ከሱ ጋር እንድንኖር ነው። ነገር ግን እነዚህ ነገሮች ሰው ሆኖ የተዋረደልንን ሰው ሆኖ በቀራንዮ የተሰዋልንን ያን ሁሉ ድካሙን ያን ሁሉ ስቃዩን ከንቱ የሚያደርግ ነው። እናንተም ይሄ ሁሉ መልካም ነገር ተደርጎላችሁ ከንቱ ሆናችሁ ትቀራላችሁ። ከንቱ ሆናችሁ እንዳትቀሩ ነው የሚለው። ከንቱ ሆናችሁ እንዳትቀሩ ከነዚህ ራቁ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ኑሩ ነው። በቅንነትና በእውነት እውነት የሆነ ክርስቶስን በውስጣችን ከያዘ እውነት ካለን አንሳደብ፣ እውነት ካለን አንሰርቅ፣ እውነት ካለን አንዋሽ ወገኖቼ። ስለዚህ ፋሲካችን ክርስቶስ ተሰውቶልናል። ፋሲካ ማለት ማለፍ ማለት ነው እና ማዕዶት ከትንሣኤ ቀጥሎ ያለው ሰኞ ማዕዶት ይባላል። መሻገር ማለት ነው፣ ማለፍ ማለት ነው። አሁንም እግዚአብሔር አምላካችን በአገራችን ከመጣብን ሞትን ከሚያስከትለው ደሞዙ ዋጋ ከሆነው መለያየት ያድነን። በዘር በቋንቋ በጎሳ አሁን አገራችን ያለችበትን የሞት ዋዜማ ምን ነው? ከእንደዚህ አይነት ሞት እሱ ያሻግረን። ከሱ በቀር ከዚህ መከራ የሚያወጣን የለም። ሁሉን ቻይ ከሆነው ከሞተልን አምላክ ካልሆነ በቀር ኢትዮጵያውያን በጣም አሁን ፈተና ላይ ነው ያለነው። ሕገ መንግስቱ ፈታኛችን ነው። የፖለቲካ አስተማሪዎች ፈታኞች ሆነዋል። ሞትን የሚያመጣ ትምህርት ነው። እኛም ራሳችን ገብተንበታል። ከእንደዚህ አይነት ሞት ከእንደዚህ አይነት መከራ መድኃኔዓለም ኢየሱስ ክርስቶስ እሱ እንዲያሳልፈን ቅዱስ ፈቃዱ ይሁንልን። በእውነቱ መንገዳችሁ ሁሉ መከራን ሁሉ ፈተናን ሁሉ የምታልፉበትን ኃይል ይስጣችሁ ይስጠን። የዛሬ ዓመት በሰላም ያድርሰን። እግዚአብሔር የተመሰገነ ይሁን።